في مصر وزعوا الصور بتاعتها عشان الناس ما تستعملها. اذا استعملوها الناس بالزول بموت خلال 48 ساعه، ما مات بيكون عنده شلل نصفي ويكون عنده موت سرير، يعني السرير ميت خلاص لحد ما يدفنوه خلاص. الحبوب دي ما في زول استعملها، اذا جات وفعلا بتكون وصلت السودان جايه من اسرائيل ممنوعه. الحبوب دي وزعها للناس، اي زول عنده في الجروب ارسل لي الصوره دي حتى في قولي والروم. الحبوب دي الناس دي ما تستعملها نهائيا، ولا يجوا بالك يقول لك بتشيل الحمى والصداع والفتور ومضاد حيوي شنو، لا، نفس الحبوب دي اذا جات ما تستعملوها. وزعها للجروب ولا الناس اللي معاك في الواتساب، واي زول تلاقيه وريه الصوره دي الموضوع انتهى، ما تستعملها. ممكن تكون خشيه السودان، لان في مصر كثيره، في مصر محذرين منها، وصلت مصر كثيره جدا جايه من اسرائيل. الموت بالبطيء ده اسمه الموت بالبطيء ممنوع، وانا الرسول عليه ناس من مصر. وزيها عليك الله وزيها، ونبغى ثواب اجرها كبير. يا اسرائيل አባቴ ነበር ከዛ ልክ ወራን ከሞለች በኋላ ሰላም አለይኩም ወራህመቱላሂ ወበረካቱሁ እንዴት አላህ በአፍንጫዋ ደም ይወጣል፣ በአፍንጫዋ ደም ይወጣል። አውጥተው ከዛ ኢሻራ ላይ ጥለዋት ከዛ አንስቼ አሁን ሐኪም ቤት ገብታለች። ሙስተሽፈተል ሰልማን ዱያት አለው እና ደግሞ ከዛ በኋላ ደግሞ መልሳ ደላላዋ ሌላ ልጅ ትልካለች። ደላላይቱና ሴትዮዋ ይተዋወቃሉ። ከዛ ደግሞ መልሳ ሌላ ልጅ ስትልክ ያችንም ደግሞ ምን እንደሰጣ አይታወቅም። ልጅቱ አሁን ሞታቸው በእና ይችልከዋል ነው። አሁን ሃይሆ መዲና ነው ይሄ የሚደረገው። አሁን ሃይሆ መዲና ያለንበት يا بنات أبلنا خلقنا عندي لي أبرم مسابلتنا مريم ديالك مزاميتو أبرم مسابلتنا قبل الأجر يمالي بزاو قررت كون على شاتم التعمل لي يدي سيزوري علينا بلو إنه والله تتنققوا يا جماعة كنينا نقوا أطبيرواتشو تقبلاتشو ديوتو هربوتشو تانيا بقى سونا تعرف لك ولو أبطالج من جنيسة سلات قرصين يبلغ نبر فيتامين بلا ستة هلوت كينا نيم تقبيوا أخو تعالجي ለጥንቃቄ መድኃኒቱ ይህን ይመስላል። ማንኛችሁም ሰዎች ይህን መድኃኒት በደንብ ይዩት ከለሩንም ማለት ነው። ምክንያቱም አሁን ላይ የገደላቸው አንዷን የገደለ አንዷን ደግሞ በአፍንጫዋ አምጥቶ ሰውነቷ አባብጦ ሐኪም ቤት እንደገባች ከኋላ ሪከርዱ ሰምታችኋታል። እኔም ዋትስአፕ ግሩፕ ላይ ነው ያየሁትኝ። በጣም ነው የሚያሳዝነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ተከታታዮች እንኳን ደህና መጣችሁ። ዛሬ በጣም የሚያሳዝን ነገር ነው ያየሁትኝ። እንግዲህ ከኋላ እንደሰማችሁት አረቡም የተናገረውን እንዲሁም ደግሞ ሌሎች እህቶቻችን እንድትማሩበት ወይም ደግሞ ይሄ ነገር እንድታውቁት የላኩት ነው። ሁላችሁም ሼር እያደረጋችሁ ለብዙ እህቶቻችን ይሄንን ፎቶ እያነሳችሁም ቢሆን መድኃኒቱን ለብዙ እህቶቻችሁ ማድረስ አለባችሁ። ምክንያቱም አሁን ላይ በጣም ከባድ ስለሆነ በጣም ከባድ ነው። በዚህ ድረስ ጠፍቶ መስራት በጣም የሚያስጠላው ነገር ይሄ ነው። ሊቃማ ቢኖራችሁ ወይም ደግሞ ኮንትራት ብትሆኑ በዚህ ልክ እንደዚህ እንትን አይሉ። ምናልባት አረቧም ይሄን መድኃኒት ስትሰጥ ለክፋት ይሁን ለደግ የሚታወቅ ነገር የለም። ስትሞት ሞታለች ብላ ነው ለደላላው የምትደውለው እና በጣም ነው የሚያስጠላው። እና ተማሩበት። ይህን ነገር ለሁሉም ሰው ሼር እያደረጋችሁ ሁሉም ሰው ከዚህ ማለት አሁን ላይ እንግዲህ ሞት በሰው ሀገር በጣም ከባድ ነው። በጣም ከምንም በላይ እንኳን ህጋዊ ያልሆነ ሰው ህጋዊ የሆነ ሰው ራሱ ከባድ ነው። ምክንያቱም በጣም ሳውዲ ውስጥ በጣም ብዙ ሰው ብዙ ኢትዮጵያውያኖች እየሞቱ ነው። በጣም ብዙ ወንድ ሴት በጣም ብዙ። ስለዚህ ይህን ነገር ደግሞ እኛ በራሳችን በቻልነው ራሳችንን መታደግ አለብን። ህመም ሊገለን ይችላል፣ ግን ከፈጣሪ ከመጣ ደግሞ ያንን ምንም መጋፈጥ እንጂ ምንም ቀድሮን ያንን ቀን ማሳለፍ አንችልም። ግን ደግሞ ከእንደነዚህ አጋጣሚዎች በመድኃኒት ምክንያት በአንዳንድ ሌሎች ነገሮች በማዳም ምክንያት የሚሞቱትን ለህይወታችን መጠንቀቅ አለብን ብዬ ነው የማስበው። እና ልጅቷ እንግዲህ እንደሰማችሁት ራሴን አመመኝ ስትል ይሄ መድኃኒት ነው የሰጠችው፣ ፓናዶል ነው ብላ። እንዴ ግን እኔ አንዳንዴ የሚገርመኝ ነገር ማለት ነው ብዙ አመት አረብ ሀገር 10 አመት ከዛ በላይ የቆያችሁ ናችሁ ብዙዎቻችሁ። በተለይ ደግሞ ጠፍታችሁ የምትሰሩ በጣም ብዙ አመት
አረብ ሀገር ላይ ቆይታችኋል። እንዴት ፓናዶል እና ሌላ መድኃኒት መለየት ያቅታችኋል? ፓናዶል እኮ በጣም እንዴት ማለት እኔ እንጃ። በቃ ይሄን ነገር በጣም ግራ እያጋባኝ ነው እኔ ለራሴ ማለት ነው። ፓናዶል እንዴት መለየት ያቅተናል? በእርግጥ ብዙዎቻችን አዲስ ሁነን ወይ ደግሞ ከገጠር መተን ቀጥታ አረብ ሀገር የመጣን ልጆች ልኖር ይችላለን። እነሱ ቢሆኑ እሺ፣ ግን ደግሞ ብዙ ዓመት አረብ ሀገር የቆዩ ሴቶች እንዴት ነው ፓናዶልን ለይተው የማያውቁት? ወይስ አለማስተዋል በግዴለሽነት እሷ ማዳም ስለሰጠችን ብቻ መዋጥ አለብን? ለዛውም ደግሞ ለ15 ቀን ለ1 ወር ስራ የሄደችበት ቤት በጣም ነው የሚከብደው። ይሄ ማለት በቃ ለህይወታችን ምን አይነት ግዴለሽዎች እንደሆነ ነው የሚያሳየው። የምሬ ነው የምላችሁ። በግዴለሽነት ራሴን ስላመመኝ ብቻ እሷ መድኃኒት ስለሰጠቻችሁ ብቻ መዋጥ የለብንም። ፓናዶል እና ይሄ መድኃኒት አሁን በጣም ይለያያል። በጣም ማለት ነው። ይሄ መድኃኒት ምናልባት ለማዳም የተሰጣት ተመርምራ ምርመራ አድርጋ ያው ዶክተር ከኋላ የአረብ የተናገረው አለ። ብዙዎቻችሁ አረቦች አረበኛ ትችላላችሁ ብዬ ተስፋ አደርጋለሁ። እና ተመርምራ ለእሷ የታዘዘላት መድኃኒት ነው። በእድሜ ራሱ የሚበልጥ አለ። በእድሜ አሁን ለምሳሌ ማዳም ከእሷ ትልቅ ሰው ልትሆን ትችላለች። እሷ ደግሞ እድሜዋ ትንሽ፣ በእድሜ ራሱ የሚሰጥ መድኃኒት አለ። ይህንን ማወቅ አለባችሁ። እና በዚህ ልክ እንደዚህ ግዴለሽ ሆኖ ህይወታችንን አደጋ ላይ የሚጥል ነገር በጣም ከባድ ነው። ይችኛዋ ደግሞ እንግዲህ በአፍንጫዋ ደም መጥቶ እንትን ላይ መንገድ ላይ ነው ተጥላ የነበረ። እንደ አጋጣሚ ኢትዮጵያውያኖች አግኝተው እንግዲህ ወደ ቤት ወስደው ሆስፒታል አስገብተዋታል። በጣም ነው የሚያሳዝነው። በየአቅጣጫው የኢትዮጵያ ሰው እያለቀ ነው። በእርግጥ ኢትዮጵያ ውስጥ በጦርነት የሚያልቁት እንዳለ ሆኖ ግን ደግሞ በረሃ ላይ የሚቀሩት በጣም ያሳዝናሉ። ቢያንስ ማለት ነው ኢትዮጵያ ውስጥ የሚሞቱት ወይ ዘመድ አዝማድ አልቅሶ ሊቀብራቸው ይችላል። እኔ ከሟቾቹ እዚህ ቦታ ላይ ከሚሞቱት ልጆች እነሱ በቃ እንዴ ሞተዋል፣ እግዚአብሔር ነፍሳቸውን ይማራል ነው የሚባለው። ሌላ ምንም ሊባል አይችልም። ግን እዛ ልጄ ትመጣለች ብላ ተስፋ የምታደርግ እናት፣ አባት፣ እህቶች ልጅም ሊኖራቸው ይችላል። በጣም ከባድ ነው። የምሬን ነው። ከሟቹ አሁን ላይ የሚያሳዝነው ሀገር ውስጥ ያለው እኔ በቃ የሚያሳዝኑኝ ከምንም በላይ ሀገር ውስጥ ነገ ልጄ ትመጣለች ብላ ተስፋ አድርጋ የምትጠብቅ እናት ናት። በጣም ነው የሚከብደው። የምሬ ነው። መርዶ ሲሰማ አሁን ከቀናት በፊት ነው በመርከብ ላይ ብዙ ወንድሞቻችን ሰምጠው የቀሩ የአሳራት የሆኑት። ያንን ከማየት አንጻር ብዙ ነገር እየተፈጠረ ነው ያለ። አሁን በቅርብ ራሱ ከወራት በፊት እንደዚሁ መርከብ ተገልብጦ ብዙ ወንዶች ልጆች አልቀዋል፣ ብዙ ወጣቶች። እና በጣም ነው የሚያስጠላው። የምሬን ነው የምላችሁ፣ በጣም ከምንም በላይ እና እባካችሁ ተጠቀቁ። ፓናዶል እና ሌላ መድኃኒት ቢያማችሁ እንኳን ከዚህ በኋላ ማንም ሰው ከማዳም ተቀብሎ መድኃኒት ማዋጥ የለበትም ብዬ ነው የማስበው። በነገራችን ላይ እኔ ከዚህ በፊት ስንመጣ ቢሮ ላይ ኤጀንሲዎቹ ይናገራሉ። ህመም ከተሰማችሁ ወይም ደግሞ ካመማችሁ በጣም መዳም የሆነ መድኃኒት ብትሰጣችሁ ተቀብላችሁ እንዳትውጡ ተብሏል፣ ይነገራል። እኔ ሲናገሩ ሰምቻለሁ። እና እንዳትውጡ መድኃኒት ብትሰጣችሁ ግዴታ ሆስፒታል መውሰድ አለባት፣ ኮንትራት እስከሆናችሁ ድረስ። ምናልባት ኮንትራት ያልሆናችሁም በቃ ቢያማችሁ ህመማችሁን ዋጥ አድርጋችሁ የሚያማችሁ ህመም ወይም ራስ ምታት ወይም ጉንፋን ላይገላችሁ ይችላል። ከዚህ መድኃኒት አጣድፎ ላይገላችሁ ይችላል። በገንዘባችሁ ትታከማላችሁ ቀስ ብላችሁ። ግን ይሄ መድኃኒት በአንዴ ነው እንግዲህ ልጅቷን ምንም ጊዜ አልሰጣትም፣ ፋታ አልሰጣትም የሞተችው። በጣም ነው የሚያሳዝነው። የምር እኔ በጣም ነው ያዘንኩት። በጣም ነው የሚያሳዝኑት። ወጥቶ ከመቅረት እግዚአብሔር ይጠብቃችሁ እና ሆስፒታል መሄድ አለባችሁ። ብዙዎቻችሁ አሁን አዳዲስም የመጡ በተለይ ደግሞ ለሀገሩ አዲስ የሆኑ አየሩ ሲቀያየርባቸው ብዙ ራስ ምታት፣ ጉንፋን ምናምን ያጋጥማል። ሁላችንም አዲስ ስንሆን አየሩ ሲቀየር ትንሽ ህመም ሊኖር ይችላል እና ቋንቋ ማይችሉ በተለይ ይህ መድኃኒት እንግዲህ አንዳንዶቹ ናቸው እንጂ ሁሉም ማዳም አንድ አይነት ነው ማለት ሊከብድ ይችላል። ምክንያቱም ሁሉም ማዳም አንድ አይደለም። አንዳንዶቹ ትክክለኛውን መድኃኒት ሊሰጡ ይችላሉ። ግን ቢሆንም ከዚህ ሁላ አለመቀበሉ ይሻላል።
አለመቀበሉ ግዴታ ሐኪም ቤት መውሰድ ካለባቸው ይውሰዱ እንጂ ተቀብሎ ሌላ በሽታ ማትረፍ። አሁን እቺ ሆስፒታል እንግዲህ አስቡት፣ ትትረፍ አትትረፍ የሚታወቅ ነገር የለም። ሰውነቷ በጣም እንዳባበጠና በቃ በአፏ ደም እንደሚፈስ ነው የተናገሩት። በጣም ከባድ ነው እና ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ይህን ነገር ችላ አትበሉት። ለሁላችሁም እህቶቻችሁ ማናገር አለባችሁ። ይህን የሰማችሁ ሁሉ ለሁሉም ሰው ማሳወቅ ግዴታችሁ ነው እና የሰውን ሕይወት እንደዚህ በቀላሉ የሚወስድ ነገር በጣም ከባድ ነው እና ለሁሉም ሰው አሳውቁ። ፎቶ እያነሳችሁ መድኃኒቱንም ቢሆን ቪዲዮንም ቢሆን ሼር አድርጉላቸው። ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ቆይታ ይሆንላችሁ። እንግዲህ የሞተችውንም ነፍስ ይማር።